ሳየው መጀመሪያ ይፈራገጥ ነበር። አሁን ደግሞ ሊሞት ነው መሰለኝ። በቃ አንቺ ተቀበይናሉኝ ሰዎቹ። ከዛ ተቀብዬ እኔም ደግሞ ህፃን ልጅ ነበረኝና ልክ እሱን እንዳየሁት ልጄን ነበር ያስታወስኩት። ወስጄው ቢሮ ገብቼ ያጠባሁት ጡቴን ሰጥቼው ለአንድ ሰዓት ታህል ከጠባ በኋላ በቃ ሊሞት ነው ተቀበይኝ ሲሉኝ ሆዴ በጣም አልጨክን አለ። በአንድ በኩል እናት ነኝ፣ ፖሊስ ብሆንም እኛ ደግሞ ህብረተሰቡን ነው የምናገለግለው። በጣም ደስ ብሎኛል። ጤነኛ ልጅ ስለሆነ ብቻ የዛን ቀን ስለዳነ ከሞትም ስላተረፍኩት በጣም ደስ ብሎኛል። በሞትና በህይወት መካከል የነበረን የተጣለ ህፃን ጡቷን በማጥባት ነፍስ የዘራችበት የፖሊስ አባል በደሞዝ 3 እርከን እንድታድግና የገንዘብ ሽልማት ተበረከተላት። ዋና ሳጅን ነይማ ጀማል የተባለች የምስራቅ ሐረርጌ ዞን የቀርሳ ወረዳ ፖሊስ ጽሕፈት ቤት የሴቶችና ህጻናት ጉዳይ ጽሕፈት ቤት ኃላፊ ጥቅምት 29 2018 ጫካ ውስጥ የተጣለ የ3 ወር ወንድ ልጅ ህፃን በተከታታይ ለ3 ቀናት በምግብ እጦት በመቆየቱ በሞትና በህይወት መካከል ሆኖ ሳለ ጡቷን አጥብታ እንዳተረፈችው በተለያዩ ሚዲያዎች ተዘግቧል። እንግዲህ አሁን የምንገኘው ከዋና ሳጅን ነይማ ጋር ነው። ተጥሎ የተገኘውም ህፃን ይሄንን ይመስላል። እስቲ ዋና ሳጅን ነይማ ይሄ ህፃን እንዴት ወደ አንቺ እንደመጣ ያለውን ሁኔታ ለተመልካቾቻችን አስረጅልን። እሺ፣ ይሄ ህፃን እንግዲህ በቀርሳ ወረዳ ቁፋንዚቅ ቀበሌ በሚባለው ቦታ ላይ ተጥሎ ነው የተገኘው። ተጥሎ ካደረ በኋላ በሁለተኛ ቀኑ ነው ሰዎች ያገኙት እና አመጡት ማለት ነው። ሲያመጡት ልጁ በጣም ተርቦ ነበር። ሳየው መጀመሪያ ይፈራገጥ ነበር። አሁን ደግሞ ሊሞት ነው መሰለኝ። በቃ አንቺ ተቀበይናሉኝ ሰዎቹ። ከዛ ተቀብዬ እኔም ደግሞ ህፃን ልጅ ነበረኝና ልክ እሱን እንዳየሁት ልጄን ነበር ያስታወስኩት። ወስጄው ቢሮ ገብቼ ያጠባሁት። የፖሊስ አባሏ ልጅ ከወለደች ገና የ6 ወር አራስ የነበረች ሲሆን በሰብአዊነት ጡቷን ለ1 ሰዓት ያህል አጥብታ የተዳከመውን ህፃን ነፍስ የዘራችበት በመሆኑ ላደረገችው ሰብአዊነት የተሞላበት ድርጊት ሽልማት ተበርክቶላታል። የስንቄ ባንክ የፖሊስ አባሏ ላበረከተችው ድንቅ የሰብአዊነት ተግባር ለመጀመሪያ ጊዜ የ50 ሺህ ብር የገንዘብ ስጦታ እንዳበረከተላት የምስራቅ ሐረርጌ ፖሊስ ዋና መምሪያ ገልጿል። ለ1 ሰዓት ከጠባ በኋላ ነው አይኑን እንኳን ገልጦ ያየኝ ማለት ነው። በአይኑ እንኳን እኔም ማየት አይችልም ነበር። መጀመሪያ የነበረበት ሁኔታ ያው ከባድ ነበር፣ በጣም ከባድ ነበር። 2 ቀን ምንም ነገር አልቀመሰም። ተጣለ ተብሎ ነው የመጣው። ልጅ ነው ያው እሱን ጡት እንድታጠቢው ማለት ያነሳሳሽ ነገር ምንድነው? ያው እኔ ልክ ልጁን እንዳየሁት ልጄን ያስታወስኩት። እኔም ህፃን ልጅ አለኝና ሆዴ አልችላለ እንዳየሁት እና ወደ ሌላ እርምጃ ከመሄዴ በፊት እኔ በቃ የታየኝ ጡቴ ነበር የታየኝ። ልክ እሱን እንዳየሁት ልጄን ነበር ያስታወስኩትና ወዲያው በቃ ጡቴን አጠባሁት ማለት ነው። ያው ፖሊስ ብንሆንም እኛም እናት ነን፣ ሰው ነን፣ ከሰው ነው የተፈጠርነው። ፖሊስ ደግሞ ከህዝብ ነው፣ የህዝብ ፖሊስ ነን እኛ ማለት ነው። ህዝብን ነው የምናገለግለው ፖሊስ ብንሆንም እና እኔ እውነቱን ለመናገር በወቅቱ ልጁን ሳጠባ እኔ ራሱ በጣም ነበር የተሰማኝና ሚሊተሪ እንኳን እንደለበስኩኝ ረስቼ ነበር እና ወዲያው ነው በቃ የፖሊስ በጀግንነት መጠበቅ በሰብአዊነት ማገልገል የሚለውን መርህ ያንጸባረቀው የዋና ሳጅን ነይማ ጀማል ተግባር የክልሉን የፖሊስ አርማ ከፍ ያደረገና ያኮራ ተግባር በመሆኑ ካለችበት የደሞዝ እርከን በ3 እርከን እንድታደግ የኦሮሚያ ፖሊስ ጠቅላይ መምሪያ እንደፈቀደ ተናግሯል። ጡቴን ሰጥቼው ለ1 ሰዓት ታህል ከጠባ በኋላ በቃ ሊሞት ነው ተቀበይኝ ሲሉኝ ሆዴ በጣም አልጨክን አለ። በአንድ በኩል እናት ነኝ፣ ፖሊስ ብሆንም እኛ ደግሞ ህብረተሰቡን ነው የምናገለግለው። ከህብረተሰቡ ነው የወጣ ነው። ፖሊስ ማለት የህዝብ ነው። ያው በወቅቱ ልጁ ካጠባሁት በኋላ ራሱ ጤንነቱን ለማረጋገጥ ጤና ጣቢያ ወስጄው ነበር። ሙሉ ሰውነቱን መርምረውልኝ ጤነኛ እንደሆነ ሲነግሩኝ በጣም ነበር ደስ ያለኝ። ሲቀጥል ጡቴን ካጠባሁት በኋላ ማለት ነው። ከዛ በኋላ በምንችለው አቅም ልጁን ረድተነው ያው ልጁ አሁን ጤንነቱ ይህንን ይመስላል። በጣም ደስ ብሎኛል። ጤነኛ ልጅ ስለሆነ ብቻ የዛን ቀን ስለዳነ ከሞትም ስላተረፍኩት በጣም ደስ ብሎኛል። ያው ለልጁ ብዙ ነገር አስበናል። የሴቶችና ህፃናትም የወረዳም አለ። የኛ ቢሮ ፖሊስ ጣቢያውም በጣም ልጁን ለመርዳት ያደረገው ነገር በጣም ደስ ይላል። እስከ ወተት የተለያየ ነገር ዳይፐር ምናምን የሚያስፈልገውን በሙሉ አሟልተውለታል ማለት ነው። ለዚህ ህፃን ልጅ ማለት ነው።
ያው ህፃኑ እንግዲህ ወላጆቹ እንደሌሉ ይታወቃል ማለት ነው። አሁን በዚህ ሰዓት ላይ ወላጆቹ አልተገኙም አይደለ? ስለዚህ ከዚህ በኋላ እንዴት በምን አይነት አቆያየት ነው ይቆያል ብላችሁ ያሰባችሁት እንደ ተቋም? ያው እንደ ተቋም የዛን ቀን ከመሬት አግኝተው ያመጡ ሴቶች እናት አሉ እዚህ እንዳየች እሷም በጣም ጡት ነው እንጂ ሌላ በጣም ነው ያዘነችው። ምንም ነገር የለኝም ባይኖረኝም ልጁን አልሰጥም ብላ ይዛው ነበረ። እኛ ደግሞ ለልጁ የሚመቸው ቦታ እያመቻቸን ነው። ለጊዜው ፖሊስ ጣቢያ ነው ያለው፣ እኛ ጋር ነው ያለው ማለት ነው። እዚሁ ፖሊስ ጣቢያ ነው ያለው። ጉዲፈቻ ድርጅትም ሆነ የሚያሳድግ ሰው አላገኘም ህፃኑ ማለት ነው። ልጁን መርዳት የፈለገ አካል ካለ መጥቶ ህፃኑን መርዳት ይችላል። ስለዚህ ልጁን በጉዲፈቻ ወይም ደግሞ የማሳደግ ፍላጎት ያለው ሰው ህጋዊ ሆነ የሚያስፈልጉ ክራይቴሪያዎችን አሟልቶ መጥቶ መረከብ ይችላል ማለት ነው። አዎ ቃርሳ ከተማ የፖሊስ ጣቢያ ጽህፈት ቤት ወይም ፖሊስ ጣቢያ ላይ ነው የምንገኘው። እንግዲህ እኔና እስከዳርም አንዳንድ ደጋግ ሰዎች ባለፈው በለቀቅነው ቪዲዮ ላይ ህፃኑን ተመልክቶ ለዚህ ህፃን የሚሆን በተለይ ለህፃን ልጅ ወተት እና ዳይፐር በጣም የሚያስፈልጉ ነገሮች ስለሆኑ ይህንን ድጋፍ ለህፃን እንድናደርስ ባስረከቡን መሰረት እኛም ድጋፉን ይዘን እዚህ ተገኝተናል። በዋናነት ይህ ድጋፍ ላይ የተሳተፉ አካላቶች አሉ። ሳሮን የወንዶች ልብስ ቤትና ባሃ የጥርስ ክሊኒክ ሁለቱ ነው በደንብ ስፖንሰር ያደረጉልን። በተጨማሪ ደግሞ የተቋማችን የድሬዳዋ ፖሊስ ጠቅላይ መምሪያም እኛም ይህንን ጉዳይ ትኩረት ሰጥተን ህፃኑን ከዋና ሳጅን ነይማ ጋር ሆነን እንድናግዝ ተቋማችንም በአመቻቸን ሁኔታ ነው ይህንን ስራ እየሰራን ያለነውና ስለዚህ ድጋፉን ይዘን መጥተናል ማለት ነው። እስከዳር ያው ዛሬ ያው ጥቂት ነገር ቢሆንም ይዘን የመጣ ነው ነገር ግን ለልጁ ያው መራብ ስለሌለበት መጠማት ስለሌለበት የተወሰነ መልክ ለተወሰነ ጊዜ ማስታገሻ ይሆናል ብለን ያሰብነውን ነው ይዘን የመጣ ነው። ወደፊትም ደግሞ ቃል የገቡ ሰዎች አሉ። ሰዎቹም እንግዲህ ቃል በገቡት መሰረት ይፈጽማሉ ብለን ተስፋ እናደርጋለን። ሌላው ደግሞ ድሬዳዋ ፖሊስ ኮሚሽን ሁሌም በጀግንነት መጠበቅ በሰብአዊነት ማገልገል የሚለውን ራዕይ ተከትሎ ይሄን የሰብአዊ ድጋፍ አስተያየት ማለት መልእክት ስናስተላልፍ በደስታ ተቀብለውን ብዙ ነገሮችን አመቻችተው ነው ወደዚህ ይዘው የመጣ ነው። ስለዚህ ልጁም አሁን ዘላቂ ነገር ቋሚ ነገር ባያገኝም ተረክቦ የሚያሳድገው ልጅ በህጋዊ መንገድ ባይገኝም ነገር ግን እስከዛ ባለበት መራብም መጠማትም ስለሌለበት ባለው ነገር እኛም ያቅማችንን ሁሉ እያደረግን መቀጠል ስላለበት ይህንን ድጋፍ ይዘን መተናል። እንግዲህ አንቺም የምትዩ ነገር ካለ እስቲ። የእውነት እኔ እምላችሁ ነገር የለም። በጣም ቃላት ያንሰኛል። እናንተንም የድሬዳዋን ፖሊስ ኮሚሽን በጣም ማመስገን ፈልጋለሁ። እንደዛውም ለዚህ ህፃን ልጅ አንዳንድ ነገር የረዱንን ሰዎች በጣም ማመስገን ፈልጋለሁ። ለእናንተ ቃላት የለኝም የእውነት እና በጣም አመሰግናለሁ ለማለት ወዳለሁ።